ረጉድ የኢሳቤና የጦር አሸናፊ በወቅቱ ከነበሩት እጅግ ኃያላን የአውሮፓ ጦሮች አንዱን የተጋፈጠችና ያሸነፈች አንዲት የአፍሪካ ሀገርን እስቲ ያስቡ። በጣም ተአምር ነበር የሰራችው። ዓለምን ጉድ ያስባለው የሙሉ ዓለም እሳቤ የቀየረው ነበር። ብዙዎቻችሁ የምታውቁ አይመስለኝም። ብዙዎቻችን የምናውቀው የጦር ጦርነት እንጂ የእሳቤ የሚጨምር ብዙ ጊዜ አይሆንም። ግን የት ሀገር ትመስላለች? ለማታውቁኝ ምን ሆነ? እንዲህ አይነት ኤዱኬሽናል ቤስድ የሆኑ ኮንተንቶች የምትፈልጉ ሳብስክራይብ ያድርጉ። የቪዲዮ ኖቲፊኬሽን ደርሳችሁ የደወል ምልክቷንም ይጫኑ። ላይክም ይሞከር። እንቀጥል። ይህቺ ሀገር ኢትዮጵያ ነች፣ እናት ሀገራችን። ይህ የኢትዮጵያና የአድዋ ጦርነት ታሪክ ነው። እንደ አውሮፓውያን አቆጣጠር በ1896 ጣሊያን ኢትዮጵያን በቀላሉ ማሸነፍ እንደምትችል በማመን ለመውረር ሞከረች። በዚያን ጊዜ የአውሮፓ ኃያላን አብዛኛዎቹ የአፍሪካን ክፍል እየተቆጣጠሩ ነበሩ። ኢትዮጵያ ግን በአፄ ምኒልክ ሰከን ጥረት እጅ አልሰጥም አለች። ምኒልክም የክልሉ መሪዎችን አንድ አደረጉ፣ ሰራዊቶቻቸውን አሰለጠኑ፣ ለውጊያም ስልታዊ ዝግጅት አደረጉ። ኢትዮጵያ ታሪካዊ ድሉን እንዴት እንዳስመዘገበች እኒ ታሪኩ በጣም ብዙ ነው፣ ግን ትንሽ ነገር እኒ አንድነትና ትብብር። አፄ ምኒልክ መኳንንቱን የክልሉ መሪዎችና ወታደሮችን እንደ አንድ ህዝብ እንዲዋጉ አስተባበሩ። 2 መረጃና ስሌት። የኢትዮጵያ ጦር የጣሊያንን ጦር በጥንቃቄ በማጥናት የአካባቢውን መልክዓ ምድር ለጥቅማቸው ተጠቅሞበታል። 3 ዝግጅት። ምኒልክ ወታደሮቻቸውን በበቂ ሀሳብ በቆራጥነት ብዙም በቴክኖሎጂ ባይመጣጠኑ በስነ-ልቦና ገንብቷቸዋል። 4 ድፍረትና በራስ መተማመን። ኢትዮጵያውያን በዓላማቸው ያመኑ ነበር፣ እንዲሁም ለትውልድ ሀገራቸው በቆራጥነትና በጀግንነት ተዋጉ። ይህ ድል የኢትዮጵያውያን ነፃነት ብቻ አላስጠበቀም፣ ይልቁንም የአፍሪካውያንን የነፃነት ተምሳሌት በመሆን በመላው ሀገሪቱ ያሉ ሀገራትን አነሳስተዋል። ከአፄ ምኒልክና ከአድዋ ምን እንማራለን? ከትልልቅና ጠንካራ ተቃዋሚዎች ጋር ብትጋፈጡ እንኳን ዝግጅት፣ ስልትና አንድነት ወደ ስኬት ይመራል። ድጋፍና ገንዘብ ብቻውን በቂ አይደለም። ብልህ እርምጃ፣ ቆራጥነት ድልን ያጎናጽፋል። የአድዋ ጦርነት የሚያስተምረን ጥንካሬ የሚመጣው ከጉልበት ብቻ ሳይሆን ከጥበብ፣ ከዝግጅት፣ ከቆራጥነት እና ከአንድነት መሆኑን ነው። ዛሬ በህይወት ውስጥ ያለውን ፈተና ለመጋፈጥ ምን እንደሚያስፈልግ ተረድተሃል? በኮመንት አሳውቀኝ ባይ